ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን የሳይበር ጥቃትን በ48 ሰዓት ውስጥ ሪፖርት የማያደርጉ ተቋማት እስከ 2 ሚሊዮን ብር ሊቀጡ ነው። ትብብር ለኢትዮጵያ አንድነት መንግስት የፖለቲካ ምህዳሩን ሙሉ በሙሉ ከመዝጋት እንዲቆጠብና የታሰሩ ፖለቲከኞች እንዲፈታ ጠየቀ። ባህልና ስፖርት ሚኒስቴር በቀጣይ 3 ዓመታት ከ70 በላይ ቋንቋዎችን ዲጂታይዝድ ሊያደርግ መሆኑ ተገለጸ። ሲቢጄ የኢትዮጵያ ባለስልጣናት ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄዱ ነው ሲል ከሰሰ። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤንኦች ኤርትራ የ2026 የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መመረጧን አወገዘ። የቁልፍ መሰረተ ልማቶች የሳይበር ደህንነትን ለመጠበቅ የወጣው አዲሱ አዋጅ ተቋማት የሚያጋጥማቸውን የሳይበር ደህንነት ክስተት በ48 ሰዓት ውስጥ ካላሳወቁ እስከ 2 ሚሊዮን ብር በሚደርስ የገንዘብ መቀጮ እንደሚቀጡ ተመላክቷል። አዋጅ ቁጥር 1426/2018 ተብሎ የተሰየመው ይህ አዲስ የህግ ድንጋጌ በህግ 5 ስር አስተዳደራዊ የእርምት እርምጃዎችን በግልጽ አስቀምጧል። በዚህ መሰረት ማንኛውም የቁልፍ መሰረተ ልማት ባለቤት የሳይበር ክስተት ማጋጠሙን እንዳወቀ በ48 ሰዓት ውስጥ ለብሔራዊ ድንገተኛ የኮምፒውተር አደጋ ምላሽ መስጫ ማዕከል ካላሳወቀ ወይም ተገቢውን የእርምት እርምጃ ሳይወስድ ከቀረ ከ1 ሚሊዮን 500 ሺህ እስከ 2 ሚሊዮን ብር የሚደርስ አስተዳደራዊ መቀጮ ይቀጣል። አዲሱ አዋጅ በኢንፎርሜሽንና ቁልፍ መሰረተ ልማቶች ላይ የሚሰነዘሩ የሳይበር ጥቃቶችን በሀገሪቱ ምጣኔ ሀብት፣ ብሔራዊ ደህንነት፣ ማህበራዊ መስተጋብር፣ ሰላምና ሉዓላዊነት ላይ የሚያሳድሩት አሉታዊ ተጽዕኖ ለመከላከል ያለመ እንደሆነ ተገልጿል። ከአዋጁ ላይ እንደተመለከትነው የሚታይባቸው ቁልፍ መሰረተ ልማቶች ተብለው የተለዩት የኢንፎርሜሽን ቴክኖሎጂ እና ኮሚኒኬሽን፣ የፋይናንስ፣ የጸጥታና ደህንነት፣ የትራንስፖርት፣ የጤና፣ የውሃና ኢነርጂ፣ የመንግስት አገልግሎት፣ የአደጋ መከላከል አገልግሎት፣ ግብርና፣ ንግድና ኢንዱስትሪ ዘርፎች ናቸው። በተጨማሪም የኢንፎርሜሽን መረብ ደህንነት አስተዳደር የሚያወጣቸው መመሪያዎችን ተጨማሪ ዘርፎች ሊለይ እንደሚችል ተመላክቷል። የቁልፍ መሰረተ ልማት ባለቤቶች የራሳቸው የሳይበር ደህንነት ማዕቀፍ የማዘጋጀት፣ ወቅታዊ የአደጋ ዳሰሳ የማድረግ፣ የሳይበር ኦዲት ሰርተፍኬት የመያዝና እውቅና ያላቸው የሳይበር ደህንነት ባለሙያዎችን የመቅጠር ግዴታ ተጥሎባቸዋል። ትብብሩ ለኢትዮጵያ አንድነት መንግስት የፖለቲካ ምህዳሩን ሙሉ በሙሉ ከመዝጋት እንዲቆጠብ የታሰሩ ፖለቲከኞች እንዲፈታ ጠየቀ። መንግስት በሩቅና በጠባብ ቀዳዳ ጭላንጭል የምትታየውን የፖለቲካ ምህዳር ብርሃን ከነጭራሹ እንዳያጠፋ ክፉኛ ሊጠነቀቅ እንደሚገባ ሰሞኑን ያሰራቸው የሰላማዊ የፖለቲካ ታጋዮች ያለ ቅድመ ሁኔታ በመፍታት የዋስትና መብታቸውን እንዲያከብር ትብብር ለአንድነትና ለኢትዮጵያ አቅርቧል። ትብብሩ ባወጣው መግለጫ ባለፈው ሐምሌ 27 2018 በሰላማዊ መንገድ ለመታገል የሚንቀሳቀሱ አበባ አካሉን፣ ይስሐቅ ወልዳይንና ጠበቃ አበራ ንጉሱን ለእስር መዳረግ በፖለቲካ ምህዳሩ ላይ አሉታዊ ጫና የሚያሳድርና በህዝቡ ዘንድ ድንጋጤን የፈጠረ ነው ብሎታል። ድርጊቱ ከህገ መንግስቱ አንቀጽ 29 ነጻ የመናገርና ሀሳብን የመግለጽ መብት ድንጋጌ ጋር እንደሚጋጭ የጠቆመው መግለጫው ከውዳሴ ውጪ ተቃውሞ እንዳይሰማ ማሳደድ እንደ መርህ እንደተያዘ ነው ወይ ሲል ይጠይቃል። በተጨማሪም የሰላማዊ ትግል በሮችን ዘግቶ ሌሎች አማራጮችን እንዲዳኙ የሚሰራ ግራ ኃይል መኖሩን እንደሚያጠናጥርም አክሎ ገልጿል። በመጨረሻም መንግስት ሁኔታዎችን በመገንዘብ የታሰሩ የሰላማዊ የፖለቲካ ታጋዮች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ አሳስቧል። ባህልና ስፖርት ሚኒስቴር በቀጣይ 3 ዓመታት ከ70 በላይ ቋንቋዎችን ዲጂታይዝድ ሊያደርግ መሆኑ ተገለጸ። ኢትዮጵያ እስከ አሁን 30 ቋንቋዎችን ዲጂታይዝድ እንዳደረገች ያስታወቀው የባህልና ስፖርት ሚኒስቴር በቀጣይ 3 ዓመታት ተጨማሪ 78 ቋንቋዎችን በዲጂታል ለማልማት እየሰራች እንደሆነ ገልጿል። የባህልና ስፖርት ሚኒስቴር በቀጣይ 3 ዓመታት ተግባራዊ ለማድረግ ባቀደው የሮድማፕ ማዕቀፍ ውስጥ ቋንቋዎች በዲጂታል ማልማት ማተቱን አስታውቋል። የሚኒስቴሩ ስትራቴጂ ስራ አስፈጻሚ እንድሬስ አብዱ እንደገለጹት ኢትዮጵያ በ2030 ዲጂታል ኢኮኖሚውን እውን ለማድረግ ካቀደቻቸው ግቦች መካከል የቋንቋ ልማት አንዱ ነው። ቋንቋ ሲገነባ እና ተገቢውን አሰራር ሲዘረጋ ተቋማት በጠንካራ መሰረት ላይ ይቆማሉ ያሉት ስራ አስፈጻሚው በሀገሪቱ አጠቃላይ የሚገኙ ቋንቋዎች በምርምር ለመለየት በ2030 ለሚካሄደው የዲጂታል ኢኮኖሚ እውን መሆን ሁሉንም ቋንቋዎች
ዲጂታይዝድ ሊደረጉ እንደሚገባም ተናግረዋል። እስካሁን ድረስ 30 ቋንቋዎች ዲጂታይዝድ መደረጋቸውን ያስታወሱ ስራ አስፈጻሚው በቀጣይ 3 ዓመታት ውስጥ ተጨማሪ 78 ቋንቋዎች በዲጂታል እንዲለሙ እየተሰራ ነው ብለዋል። ይህ የሚከናወነው ኢትዮጵያ በዲጂታል ኢኮኖሚ ዘርፍ ላስቀመጠችው ራዕይ የመጀመሪያው ቁልፍ ምዕራፍ መሆኑን ገልጸዋል። የጋዜጠኞች መብት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት በአዲስ ስታንዳርድ ላይ እያካሄዱት ያለውን የተባባሰ የመጣውን ዘመቻ አወገዘ። ሲፒጄ የህትመቱ ዋና አዘጋጅ ላይ ጥቃት መፈጸሙና መታሰሩን፣ በዜና ክፍሉ ላይ ፍተሻ መካሄዱን፣ ቁሳቁሶች መውደማቸውና መወሰዳቸውን እንዲሁም ከቢሮው ለቆ እንዲወጣ ትዕዛዝ መሰጠቱን ተከትሎ በህትመቱ ላይ የሚፈጸሙ እርምጃዎች በአፋጣኝ እንዲቆሙ ጥሪ አቅርበዋል። ጋዜጠኞች መብት ተሟጋች ቡድኑ በሐሙስ ዕለት በወጣው መግለጫ እነዚህ ተከታይ ክስተቶች በኢትዮጵያ ውስጥ የሚገኙ ግንባር ቀደም ነፃ የመገናኛ ብዙሃን ተቋማት መካከል በአንዱ ላይ የሚደረገው ጫና በከፍተኛ ሁኔታ መባባሳቸውን ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሞቱኪ ሙሚ በአዲስ ስታንዳርድ እና በዮናስ ከድር ላይ የተፈጸመው እነዚህ ጥቃቶች የኢትዮጵያ ባለስልጣናት የሀገሪቱን ነፃ የዜና ድርጅቶችን ለመበተን የሚያካሂዱት ዘመቻ አሳሳቢ ደረጃ ላይ መድረሱን ያሳያል ብለዋል። አስተባባሪዋ ባለስልጣናቱ የተቋሙን ቁሳቁሶች በአፋጣኝ እንዲመልሱ፣ ከቢሮ በግዳጅ የማስወጣት ሂደትንም እንዲያስቆሙ፣ ማንኛውም ተጨማሪ ትንኮሳ እንዲያቆሙና ለዮናስ እስርና ጥቃት ተጠያቂ የሆኑ አካላት ላይ እርምጃ እንዲወሰድ እንዲያደርጉ አሳስበዋል። የሲፒጄ መግለጫ የወጣው የአዲስ ስታንዳርድ አሳታሚ የሆነው ጃኬን ፐብሊሺንግ ከሐምሌ 25 2018 ዓ.ም ጀምሮ ባሉ 3 ቀናት ውስጥ የተከሰሱትን አጋጣሚዎች ዝርዝር ይፋ ማድረጉን ተከትሎ ነው። አሳታሚው ዋና አዘጋጁ ዮናስ ከድር በሐምሌ 25 በጸጥታ አካላት ተይዞ ለ24 ሰዓታት እንደቆየና አካላዊ ጥቃት እንደደረሰበት እንዲሁም ከመለቀቁ በፊት ረጅም ምርመራ እንደተደረገበት አስታውቋል። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤን ዎች ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብት ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መመረጧን አወገዘ። ተቋሙ ውሳኔው በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱ ሰብአዊ መብቶችን የማሳደድ ኃላፊነት ያለበትን አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲል ባወጣው መግለጫ አስታውቋል። በመግለጫው በከባድ የሰብአዊ መብት ጥሰቶች የሚከሰሱትን ሰዎች ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደድ የሆነውን ተቋም እንዲመሩ እየተደረገ ነው ሲል ዩኤን ዎች ዋና ዳይሬክተር ሄለን ኖየር ገልጸዋል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማድረግ በመድፈር ንብረት በመስፈር ተሳትፈዋል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደጣለባት መግለጫው አስታውሷል። የኤርትራ መንግስት ዜጎቹን የብሔራዊ አገልግሎት እንዲሰጡ የሚያስገድድ፣ ተቃዋሚዎችና ጋዜጠኞችን ያለ ፍርድ ለዓመታት የሚያስርና የሃይማኖት ጭቆናን የሚያሳድር ነው ሲልም መግለጫው አስፍሯል። ይህ የሰብአዊ መብት ምርመራ ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየውን ስር የሰደደ ውድቀት የቅርብ ጊዜ ማሳያ ነው ያሉት ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩበት ቦታ እንዲይዙ ፈቅዷል ብለዋል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።